አርስተ ዜና የኢትዮጵያ ሃይማኖት ተቋማት ጉባኤ በአማኞች መካከል ያለውን የአብሮነት ሴት የሚሸረሽር መረጃ የሚያስተላልፉ ግለሰቦች በሕግ ሊጠየቁ ይገባል ሲል ጠየቀ። በኢትዮጵያ ከፍተኛ የታዳሽ ኃይል የማመንጨት አቅም ቢኖርም የኤሌክትሪክ ተደራሽነት ግን ከ54 በመቶ እንደማይበልጥ የውሃና ኢነርጂ ሚኒስቴር አስታወቀ። ከውጭ ኳታርና ዮርዳኖስ እስራኤል በጋዛ ረሃብ እንዲስፋፋ ያደረገች ነው ሲሉ ወቀሱ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸውን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩና እኔ ሙሉቀን ሰለሞን በምልክት ቋንቋው ዳዊት ጎሳዬ አብረናችሁ እንቆያለን። ወደ ቀዳሚው ዜና ተሻገር። የኢትዮጵያ ሃይማኖት ተቋማት ጉባኤ በአማኞች መካከል ያለውን የአብሮነት ሴት የሚሸረሽር መረጃ የሚያስተላልፉ ግለሰቦች በሕግ ሊጠየቁ ይገባል ሲል ጠየቀ። ጉባኤው ዛሬ ለመገናኛ ብዙሃን በሰጠው መግለጫ በማህበራዊ ትስስር ገጾች ላይ ሰላምና መከባበርን የሚያውኩ አሉታዊ መረጃ የሚያስተላልፉ ግለሰቦች ከድርጊታቸው እንዲታረሙ አሳስቧል። ዝርዝሩን ሰይፋ ለማዘጋጅቶታል። የኢትዮጵያ ሃይማኖት ተቋማት ጉባኤ ዛሬ በሰጠው መግለጫ ዋና ጸሐፊው ሊቀ ትጉሃን ቀሲስ ታጋይ ታደለም የሃይማኖት ንጽጽር በከፍተኛ የሃይማኖት ሊቃውንቶች መካከል በሕግ በስርዓትና በጥብቅ ዲሲፕሊን የሚመራ በዶግማ ጉዳዮች ላይ የሚደረግ የሰከነ ውይይት ነው ብለዋል። በተጨማሪም በአማኞች መካከል የሚደረግ ስርዓት የለሽና አንዱ ሌላውን የሚያወግዝ የሚያጠለሽ እና ክብር ነክ መሆን ወንጀል መሆኑን አንስተዋል። ይሁን እንጂ እንዲህ አይነት መጥፎ ተግባራት በአንዳንድ የሃይማኖት ተቋማት ውስጥ በመደበኛ የአምልኮ መርሃ ግብር ላይ በፊት ለፊት መድረኮች ሳይቀር ሲቀርቡ አይተናል። በመሆኑም ልምምዱና አቀራረቡ ከወዲሁ ሊታረምና በሕግና በስርዓት ሊከወን እንደሚገባ ጉባኤያችን በጽኑ ያምናል ብለዋል። አንዳንድ ግለሰቦችና ቡድኖች መድረኩን ከዓላማ ውጭ ለሆነና ለግልና ቡድናዊ ፍላጎታቸው መጠቀሚያ በማድረግ በተለያዩ ሃይማኖት ወይንም እምነት ተከታዮች መካከል መተማመኑና መከባበሩን የሚሸረሽሩ ይዘቶችን ክብረ ነካዊ በሆነ አቀራረብ ግልጽ ጥላቻን የሚሰብኩ ልምምድ ከጊዜ ወደ ጊዜ እየተባባሰም ይገኛል። ይህ አይነቱ አቀራረብና ልምምድ አልፎ አልፎ በአንዳንድ የሃይማኖት ተቋማት ውስጥ በመደበኛ የአምልኮ መርሃ ግብር ላይ በፊት ለፊት መድረኮች ሲቀርቡም አይተናል። ሐሳብን በነጻነት የመግለጽ መብት አንዱ የሌላውን እምነት ለመስደብ ወይም ለማዋረድ በፍጹም ጥቅም ላይ መዋል የለበትም። የእምነት ነጻነትና አምልኮ አግባብነት ባላቸው ሕጎች መሰረት የሚመራ ነው። በመሆኑም ይህንንና ተመሳሳይ ተግባር በፈጸሙና በሚፈጽሙ አካላት ላይ አፋጣኝ ሕጋዊ እርምጃ እንዲወሰድ እንጠይቃለን ብለዋል። ሐሳብን በነጻነት የመግለጽ መብት አንዱ የሌላውን እምነት ለመስደብ ወይንም ለማዋረድ በፍጹም ጥቅም ላይ መዋል የለበትም። የእምነት ነጻነትና የማምለክ መብት ለሁሉም ማህበረሰቦች የተጠበቀ ሲሆን ይህ መብት የሌሎችን አማኞችን መብት በመጋፋት ስሜት በመንካት ለጠብ መነሳሻነት ሲውል በዝምታ ሊታለፍ አይገባው። ጉባኤው በቅርቡ ባሻሻለው የመተዳደሪያ ደንብ አለመቻቻልን የሚሰብኩ ጥላቻን የሚቀሰቅሱ ግጭትን የሚያባብሱ ንግግሮችን የሚያቀርቡትንና ተግባር የሚፈጽሙትን ግለሰቦችና ቡድኖች የሃይማኖት ተቋማት በራሳቸው ተቋም ተጠያቂ የሚያደርጉበት ስርዓት ማውጣቱን ገልጸዋል። የተሻሻለውን ደንብ በተቋማት መካከል አለመከባበርና አለመቻቻል የሚሰብኩ ጥላቻን የሚቀሰቅሱና ግጭትን የሚያባብሱ ተንኳሽና ክብረነክ ንግግሮችን ተግባራትን የሚፈጽሙ ግለሰቦችና ቡድኖች በራሳቸው ተቋም ተጠያቂ የሚያደርግ ስርዓት እንዲኖር የሚያደርግ ድንጋጌ በደንቡ ላይ እንዲካተት አድርጓል። የሁለቱም እምነት ተከታዮችና አማኞች በማህበራዊ ሚዲያ ባለው አሉታዊ ዘመቻና በተፈጠረው ወቅታዊ ችግሮች ሳይረበሹ የጾም የጸሎትና የንስሐ ተግባሮቻቸው ላይ እንዲያተኩሩ ማሳሰቢያ ሰጥቷል።
57ኛው የአፍሪካ ኢኮኖሚክ ኮሚሽን የፋይናንስ የምጣኔ ሀብትና የፕላን ሚኒስትሮች ጉባኤ ከነገ ጀምሮ በአዲስ አበባ ይካሄዳል። ጉባኤው የአፍሪካ ነፃ ንግድ ቀጠና ስምምነት ትግበራ ማፋጠን አፈጻጸሙን የሚያልቁ ስትራቴጂካዊ እርምጃዎችን መቀየስን በሚል መሪ ሐሳብ እንደሚከናወን ተገልጿል። የአፍሪካ ነፃ ንግድ ቀጠና ስምምነት ትግበራ የስካውን አፈጻጸምና ቀጣይ ስራ የጉባኤው ዋነኛ አጀንዳ መሆኑን የኢሲኤ መረጃ ያመለክታል። ዲጂታላይዜሽን፣ የምግብ ዋስትናና የኢነርጂ ትራንስፎርሜሽን ሌሎች የጉባኤው መወያያ ርዕሰ ጉዳዮች ናቸው። 57ኛው የአፍሪካ ኢኮኖሚክ ኮሚሽን ኢሲኤ የፋይናንስ የምጣኔ ሀብትና የፕላን ሚኒስትሮች ጉባኤ በባለሙያዎች ደረጃ ከመጋቢት 3 ቀን እስከ 5 ቀን 2017 ዓ.ም ይካሄዳል ተብሏል። ጉባኤው በሚኒስትሮች ደረጃ መጋቢት 8 እና 9 ቀን 2017 ዓ.ም የሚካሄድ ሲሆን በጉባኤው መሪ ሐሳብ ላይ ከፍተኛ የፖሊሲ ምክክር ይደረጋል ተብሎ ይጠበቃል። በተጨማሪም ከጉባኤው ጋር የተጓዳኙ የተለያዩ ሁነቶች እንደሚደረጉም ኢሲኤ አስታውቋል። 56ኛው የኮሚሽኑ ጉባኤ እንደ አውሮፓውያን አቆጣጠር በ2024 በዚምባብዌ መካሄዱ ይታወቃል። በኢትዮጵያ ከፍተኛ ታዳሽ ኃይል ማመንጨት አቅም ቢኖርም የኤሌክትሪክ ተደራሽነት ግን ከ54 በመቶ እንደማይበልጥ የውሃና ኢነርጂ ሚኒስቴር አስታወቀ። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ከቻይና ኤነርጂ ዓለም አቀፍ ግሩፕ ፕሬዚደንት ቻው ሺዩቢንግ ጋር ተወያይተዋል። ሚኒስትሩ የቻይና ኤነርጂ ዓለም አቀፍ ግሩፕ ከዋና ኤሌክትሪክ መስመር ርቀው በሚገኙ አካባቢዎች ላይ የኦፍ ግሪድ የፀሐይ ኃይል ተደራሽ ማድረግ፣ የኃይል ማስተላለፊያ መስመር ማሻሻል፣ የኃይል ማሰራጫና ማከፋፈያ መሰረተ ልማት እንዲሁም የከርሰ ምድር ውሃ ፍለጋና የቁፋሮ ስራ በአጠቃላይ በሳኒቴሽንና በፍሳሽ መጣሪያ መሰረተ ልማት ግንባታ ላይ መሰማራት የሚችልባቸው መስኮች መሆናቸውን ገልጸዋል። የኢነርጂ ልማት ዘርፍ ሚኒስትር ዴታ ዶክተር ኢንጂነር ሱልጣን ኦሊ በበኩላቸው በኢትዮጵያ ከፍተኛ የታዳሽ ኃይል የማመንጨት አቅም መኖሩን አንስተው ነገር ግን የኤሌክትሪክ ተደራሽነት ከ54 በመቶ ያልበለጠ ነው ብለዋል። በኢነርጂ ልማት ዘርፍ ለመሰማራት የመንግስትና የግሉ ዘርፍ አጋርነት ፖሊሲ ምቹ ሁኔታ እንደሚፈጥር ገልጸዋል። የቻይና ኤነርጂ ዓለም አቀፍ ግሩፕ ፕሬዚደንት ቻው ሺዩቢንግ ተቋማቸው በኢነርጂ ልማት ዘርፍ ከፍተኛ ልምድ ያለው መሆኑንና በቻይናና በአፍሪካ ትልልቅ ፕሮጀክቶችን በመገንባት እንደሚታወቅ ማንሳታቸውን ከሚኒስትሩ ያገኘነው መረጃ ያመለክታል። የአዲስ አበባ ዩኒቨርሲቲ ተማሪዎችን ለስራ ዝግጁ የሚያደርግ የክህሎት ማሰልጠኛ መተግበሪያ ይፋ አደረገ። መተግበሪያው ተማሪዎችን ለስራ ዝግጁ፣ ለኢንዱስትሪዎች ደግሞ የሚፈልጉትን አይነት የሰለጠነ ሰራተኛ እንዲያገኙ ይረዳቸዋል ነው የተባለው። መሳይ ገዛይን ጉዳዩን በዝርዝር ተመልክተዋለች፣ እንደሚከተለው ታቀርበዋለች። የአዲስ አበባ ዩኒቨርሲቲ ከአይ ካፒታል አፍሪካ ኢንስቲትዩት ጋር በመተባበር ለተማሪዎች የሙያ ክህሎት ስልጠና መስጠት የሚያስችለውን መተግበሪያ አዘጋጅቶ ስራ አስጀመረ። የዩኒቨርሲቲው የአካዳሚ ምክትል ፕሬዝዳንት ዶክተር ጄሉል ኡመር መተግበሪያው ለዩኒቨርሲቲ ተማሪዎች በተለይም ክህሎቶች ላይ ተሳትፈው ብቃት እንዲያገኙ የሚረዳቸው እንደሆነ ገልጸዋል። አክለውም አዲሱ መተግበሪያ ተማሪዎች በትምህርት ሊሸፍኑ የማይችሉትን የኢንዱስትሪ ስራና ሌሎች አውቀው እንዲወጡ የሚያስችላቸው እንደሆነም ተናግረዋል። ይሄ የአዲስ አበባ ዩኒቨርሲቲ ከአይ ካፒታል አፍሪካ ኢንስቲትዩት ጋር በትብብር በሊድ ላይፍ ላብ ፕሮጀክት ለማስጀመር የተደረገ ፕሮግራም ነው። ሊድ ላብ ፕሮጀክት ይሄ ለተማሪዎች ስኬት ለተማሪዎች ለወርክ ለስራ ዝግጁነት ሊያጠናክር የሚችል በትምህርት እና በአካዳሚክ ፕሮግራሞች ሊሸፈኑ የማይችሉ በዩኒቨርሲቲና ኢንዱስትሪ በገበያ ማዕከል ያለውን የስኪል ጋፕ ለማሟላት የተፈጠረ ፕሮግራም ነው። በዚህ ጉዳይ ላይ በትኩረት ለመስራት ምን እንዳነሳሳቸው የአይ ካፒታል አፍሪካ ኢንስቲትዩት ዋና ስራ አስፈጻሚ ዶክተር ገመቹ ዋቅቶላን ጠይቀናቸው በሰጡት ምላሽ በአሁኑ ወቅት በተቋማት ካለው የተማሪ ብዛት አንጻር ኢንዱስትሪዎች የሰለጠነና የተዘጋጀ ኃይል ለማግኘት ያለመቻላቸው ችግር እንደሆነ ነግረውናል። አብዛኛውን ጊዜ ብዙ ተማሪ በየአመቱ ይመረቃል፣ ከዩኒቨርሲቲ ይወጣል፣ ጊዜያቸውን ለትምህርት ዴዲኬት አድርገው ይጨርሳሉ። ግን መጨረሻ ላይ
ኢንዱስትሪው የሚፈልገውን ነው ይዘው የወጡት በጣም ብዙ ተማሪ ኖሮ ያለ ኢንዱስትሪው የሚሆነኝን ሰው አጣው ይላል የተዘጋጀ ሬዲ የሆነ ለዩኒቨርሲቲ ከዩኒቨርሲቲ የሚወጡ ሰዎች ማግኘት አልቻልኩም ነው የሚለው ይሄ ማለት እንግዲህ የተጋጨ ነገር ነው ገበያው ላይ በጣም ብዙ ስራ ፈላጊ ያለ ከዩኒቨርሲቲ በየአመቱ የሚወጡ ብዙ ሰዎች አሉ ሆኖም ግን ኢንዱስትሪው ደግሞ መፈልገውን ሰው አላገኘውም ካለ የሆነ ችግር አለ ማለት ነው እሱን ጋፕ መድፈን ታስቦ የተዘጋጀ ፕሮግራም ነው አብዛኛውን ጊዜ ኢምፕሎየርስ የሚፈልጉት ዲግሪ የያዙ ሰዎችን ብቻ አይደለም ዲግሪ የያዙ ብቻ ሳይሆን በኮሙኒኬሽን ጥሩ የሆኑ ውሳኔ መስጠት የሚችሉ ራሳቸውን ፕሮፌሽናል የሆነ ቢሄቪየር ያላቸው ኢኖቬት ማድረግ የሚችሉ ክሪቲካል ቲንከርስ የሆኑ የሚባሉ አሉ እነዚህ የትኛውም ሀገር ሰው ቢሄድ ወርክ ሬዲ የሚያስብለው ማለት ነው ተማሪዎችም በዚህ መተግበሪያ በተማሩበት ዘርፍ ሰርተው ተመዝነው የብቃት ማረጋገጫ እንደሚሰጣቸው ለማወቅ ተችሏል በአዲስ አበባ ከተማ የሚገኙ ወንዞች በቆሻሻ የተበከሉ በመሆናቸው የከተማዋ ከርሰ ምድሯ እንዲበከል ምክንያት ሆነዋል ተባለ። በከተማዋ ከሚገኙ ሆቴሎች ከሕክምና ተቋማትና ከመኖሪያ ቤት የሚወጣው የፍሳሽ ቆሻሻ በከተማዋ የሚገኙትን ወንዞች እየበከለ ነው ተብሏል። ይህም በከተማዋ ነዋሪ የማህበራዊና ኢኮኖሚያዊ ህይወት ላይ አሉታዊ ተጽዕኖ ማሳደሩ ተገልጿል። መሰረት ባዩ ያዘጋጀችውን ሸሪፍ ኢማም ያቀርባል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ከአዲስ አበባ አካባቢ ጥበቃ ባለስልጣን ጋር በመተባበር የወንዞች ዳርቻ ልማትና ብክለትን ለመከላከል በወጣው ደንብ ቁጥር 180/2017 ላይ በወንዞች አካባቢ ለሚገኙ አምራችና አገልግሎት ሰጪ ተቋማት የግንዛቤ ማስጨበጫ መድረክ አካሂዷል። በአዲስ አበባ ከተማ ዙሪያ ከገባር ወንዞች ጋር ተጨምሮ 76 ያሉ ወንዞች እንደሚገኙ በመድረኩ ተገልጿል። እነዚህም ወንዞች ከመኖሪያ ቤት ከሕክምና ተቋማት ከሆቴሎችና ከሌሎች አገልግሎት ሰጪ ተቋማት በሚወጣው ፈሳሽ ቆሻሻ ምክንያት እየተበከሉ መሆኑን የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ሕግ ተከባሪነት ዳይሬክተር አቶ ለሜሳ ጉደታ ባቀረቡት ጽሑፍ ገልጸዋል። የእነዚህ ወንዞች መበከል ደግሞ ከተማዋ ያላትን የከርሰ ምድር ውሃ ጭምር እንዲበከል በማድረግ በከተማ የመጠጥ ውሃ እጥረት እንዲኖር ምክንያት መሆኑን ተናግረዋል። እያንዳንዱ አምራችም አገልግሎት ሰጪም ተቋም መኖሪያ ቤትን ጨምሮ በህጉ መሰረት በአግባቡ ቆሻሻውን ትሪት ያደረገ አይደለም ወደ ወንዝ የሚለቀው ወንዞቻችን የተበከሉት የላይኛው ወንዝ ብቻ አይደለም የምናየው ወንዝ ብቻ አይደለም የተበከለው የከርሰ ምድር ውሃም ተበክሏል ይሄ በጥናት የተለየ ነው የምንጠቀማቸው ሰፕቲክ ታንኮች እንግዲህ አዲስ አበባ ውስጥ መኖሪያ ቤቶች ቁጥራቸው ከፍተኛ ነው እያንዳንዱ መኖሪያ ቤት ወደ ታች ቆፍሮ ነው ሽንት ቤቱን ስቶር የሚያደርገው ሰፕቲክ ታንክ ውስጥ ነው ስቶር የሚያደርገው ያ ሰፕቲክ ታንክ ሲልድ አይደለም ማለት ነው ውሃ በባህሪው የመስረግ ባህሪ ስላለው ይሰርጋል ማለት ነው በሽንት ቤት የተበከለ ነው ማለት ነው ከርሰ ምድር ውሃ ስለዚህ ወንዝ ስለተበከለ ምን አይነት ማህበራዊ ችግር ገጠመን የንጹህ ውሃ አቅርቦት ችግር ማለት ለአዲስ አበባ የሚመጣው ውሃ በጣም ከአዲስ አበባ ውጪ ራቅ ያለ ቦታ ነው አዲስ አበባ ውስጥ ወንዞቻችንን ብንንከባከብ ብንገድበው ንጽህናውን ብንጠብቅ ትሪት አድርገን ለመጠጣት እንኳን ከፍተኛ እድል ይኖረን የነበረው የንጹህ ውሃ አቅርቦታችን ያነሰው አንዱ ሰበብ ወንዞቻችን ስለተበከሉ ነው። በመድረኩ ላይ መክፈቻ ንግግር ያደረጉት የአዲስ አበባ አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ ዲዳ ድሪባ በበኩላቸው የከተማ ወንዞች በከፍተኛ ደረጃ የተበከሉ መሆናቸውን አንስተዋል። የከተማ ወንዞች የአገልግሎት ሰጪ ተቋማትን የመጸዳጃ ቤት ቆሻሻና ኢንዱስትሪ ፍሳሽ ማጠራቀሚያ ሆነዋል ብለዋል። በከተማ የሚገኙ ወንዞች ወንዝነት ባህሪያቸውን ለቀዋል ያሉት ዋና ስራ አስኪያጅ የወንዞችን ንጽህና ማስጠበቅ ካልተቻለ የከተማዋን ውበት ማረጋገጥ አይቻልም ሲሉ ተናግረዋል። እነኚህ ወንዞች ለረጅም ዓመታት መነሻ ላይ እንደ ሀብት ቢታዩም ለረጅም ዓመታት የቆሻሻ መጣያ የፍሳሽ የኢንዱስትሪ ፍሳሽ የሽንት ቤት የተለያዩ አገልግሎት ሰጪና አምራች ኢንዱስትሪዎች ቆሻሻቸውን የሚያስወግዱበት የቆሻሻ ማስወገጃ ቦይ ሆነው እንደዚህ አይነት ታሪክ ኖራቸው ዛሬ ላይ ስናይ የወንዝነት ባህሪያቸው ለቀዋል። እነኚህ ወንዞች ሀብትነታቸው ቀርቶ እነሱን ካላጸዳን የአዲስ አበባ ከተማ ጽዳት ማረጋገጥ አይቻልም። አዲስ አበባ ከተማ የሚገኙትን ወንዞች ደህንነት ለማስጠበቅ በወጣው አዲሱ ደንብ
በወንዝ ላይ መጸዳጃ ቤት የገነባ ወይም ያልተጣራ ፍሳሽ ቆሻሻ ወደ ወንዙ የለቀቀ አካል ሲገኝ ግለሰብ 150 ሺህ ብር ድርጅት ደግሞ 300 ሺህ ብር ቅጣት እንደሚጣልበት ተደንግጓል። ከዚህ በተጨማሪ ይህ ደንብ ከወንዙ እስከ 30 ሜትር ርቀት ያሉትን ተቋማት የሚያካትትና በሚፈጸሙ ህገወጥ ተግባራት እንደየጥፋት ደረጃው የገንዘብ ቅጣት ጨምሮ ድርጅቱን እስከ መዝጋት የሚደርስ እርምጃ በውስጡ ማካተቱም በመድረኩ ተገልጿል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በክልሉ በተለያዩ ግንባር አዛዥ ናቸው የተባሉ 3 ጄኔራሎችን በጊዜያዊነት በማገዳቸው ተቃውሞ ቀረበ። በፕሬዝዳንቱ የተጻፈው ደብዳቤ እንደሚያሳየው ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማሾ በየነና ብርጋዴር ጄኔራል ምግበይ ኃይለ በጊዜያዊነት የታገዱት ከመንግስት ውሳኔ ውጭ የክልሉን ህዝብና ወጣቱን ወደ ግርግር የጸጥታ ኃይሉን ወደ እርስ በርስ ግጭት የሚያስገባ እንቅስቃሴ ያደረጉ በመሆኑ ነው። በተጨማሪም የጀነራሎቹ እንቅስቃሴ ህዝቡን ወደማይወጣው አዘቅት የሚከት ነው ሲል ደብዳቤው አስታውቋል። ይህንን የፕሬዝዳንቱን ውሳኔ ተከትሎ የክልሉ ሰላምና ጸጥታ ቢሮ የወንጀለኞች ጠበቃ መሆን ይምቃ በሚል ርዕስ ዛሬ መጋቢት 2 ቀን 2017 ዓመተ ምህረት ባወጣው መግለጫ ውሳኔውን እንደማይቀበለው አስታውቋል። በመግለጫው ላይም ጊዜያዊ አስተዳደሩ ያልሾመውን ያወረደ ነው ሲል ገልጿል። በተመሳሳይ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ባወጣው መግለጫ የጊዜያዊ አስተዳደሩ ፕሬዝዳንት ውሳኔ ህገወጥ ነው ሲል ኮንኗል። የትግራይን ሰራዊት ለማፍረስ ሲደረግ የነበረው ሴራ ወደ ከፍተኛ አደጋ ደረጃ አሸጋግሮታል ሲልም ቡድኑ በመግለጫው አትቷል። የወባ በሽታ ስርጭት አሁን ማሳሳቢ በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ማሳሰቢያ ተሰጠ። በደቡብ ኢትዮጵያ ክልል ተላላፊና ተላላፊ ያልሆኑ በሽታዎችን ለመከላከል በቅንጅት እየተሰራ መሆኑን የክልሉ ጤና ቢሮ አስታውቋል። የደቡብ ኢትዮጵያ ክልል የህብረተሰብ ጤና ኢንስቲትዩት የበጀት ዓመቱን የግማሽ ዓመት አፈጻጸም ግምገማ መድረክ በጅንካ ከተማ አካሂዷል። በዚህ ወቅትም በመድረኩ የተገኙት የክልሉ ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በክልሉ ተላላፊና ተላላፊ ያልሆኑ በሽታዎችን ለመከላከል ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን ገልጸዋል። ምንም እንኳን በክልሉ ባለፉት 6 ወራት በጤና ዘርፍ የተሰሩ ስራዎች ውጤት እያሳዩ ቢሆንም የወባ በሽታን ስርጭት በመከላከል በኩል ቀሪ ስራ እንዳለ አንስተዋል። የወባ በሽታን ስርጭት ለመግታት ለህብረተሰቡ ግንዛቤ ከመስጠት ባለፈ ለመከላከል የቤት ለቤት የኬሚካል ርጭት፣ የውሃ ቆር አካባቢዎችን የማፋሰስና የማዳፈን ስራ መከናወኑን አስረድተዋል። በህክምና አገልግሎቱ ረገድም በሽታው የተያዙ ሰዎች አፋጣኝ ህክምና እንዲያገኙ መደረጉን ተናግረዋል። የወባ በሽታን የመከላከል ስራ ለጤና ተቋማት ብቻ የሚተው ባለመሆኑ ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን የተናገሩት ደግሞ የክልሉ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ አቡነ ያሾሌ ናቸው። በመሆኑም የወባ በሽታ ስርጭት አሁን ማሳሳቢ በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ አሳስበዋል ሲል ኢዜአ ዘግቧል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሚተላለፉላችሁ የኢሳቱ ዜናዎቻችን እንደቀጠሉ ናቸው። ለቢዝነስ ዘገባዎች ደግሞ ገነት ዘዘው እየጠበቀችን ነው። የተከበራችሁ ተመልካቾቻችን የዕለቱን የቢዝነስ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ቻይና በኢትዮጵያ የኢንቨስትመንት ተሳትፎዋን ለማሳደግ ቁርጠኛ መሆኗን ገለጸች። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ በኢትዮጵያ ከቻይና አምባሳደር ቼን ሃይ ጋር ተወያይተዋል። በውይይታቸውም በብሪክስ የትብብር ማዕቀፍ መሰረት የሁለቱን ሀገራት ትብብር ለማጠናከርና በማደግ ላይ ያሉ ሀገራትን ጥቅም ለማስጠበቅ በጋራ መስራት አስፈላጊ መሆኑን አንስተዋል። አምባሳደር ቼን ሃይ ሀገራቸው የኢትዮጵያን የኢኮኖሚ ሪፎርም እንደምትደግፍና የኢንቨስትመንት ተሳትፎዋን ለማሳደግ ቁርጠኛ እንደሆነች ማረጋገጣቸውን ከቻይና ኤምባሲ ያገኘነው መረጃ አመልክቷል። የወንጂ ሸዋ ስኳር ፋብሪካ በ2017 በጀት ዓመት ከግማሽ ሚሊዮን ኩንታል በላይ ስኳር ማምረቱን የኢትዮጵያ ኢንቨስትመንት ሆልዲንግስ አስታወቀ። ፋብሪካው የአካባቢው ማህበረሰብ ተጠቃሚ የሚያደርጉ የልማት ስራዎች እያከናወነ እንደሚገኝም ተመልክቷል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታየ፣ የኦሮሚያ ክልል ምክር ቤት ርዕሰ መስተዳደር አውሉ አብዲና የተቋሙ አመራሮች የወንጂ ሸዋ የስኳር ፋብሪካ የስራ እንቅስቃሴን ጎብኝተዋል።
ጉብኝቱ የተቋሙን አፈጻጸም መገምገምና የመሰረተ ልማት አቅሙን መፈተሽ እንደሆነ ተገልጿል። ፋብሪካው በበጀት ዓመቱ ማብቂያ ለማምረት ያቀደውን የ1 ሚሊዮን ኩንታል ስኳር እቅድ ለማሳካት በትክክለኛ መስመር ላይ እንደሚገኝም ተገልጿል። ፋብሪካው ከዋና ምርቱ በተጓዳኝ የግብርና ምርት በማምረት ለሰራተኞችና ለአካባቢው ማህበረሰብ እንቁላል፣ አሳና የጓሮ አትክልት በተመጣጣኝ ዋጋ እያቀረበ ይገኛል ብለዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ አመራሮች ኩባንያው በግብርናው መስክ እያሳየ ያለውን ለውጥ የሜካናይዜሽን አጠቃቀም በማሳደግ የእርሻ ስራ በማስፋፋት በአቅም ግንባታና ስትራቴጂያዊ የኢንቨስትመንት አማራጮችን በመጠቀም እያስመዘገበ ያለው ውጤት መልካም እንደሆነ ከኢትዮጵያ ኢንቨስትመንት ሆልዲንግስ የተገኘው መረጃ ያሳያል። እንጆሪና ሳፍሮን በማምረት ለውጭ ገበያ የሚያቀርብ ኩባንያ በልዩ የኢኮኖሚ ዞን ወደ ስራ ሊገባ ነው ተባለ። በ2 ሚሊዮን የአሜሪካን ዶላር ኢንቨስትመንት በዘመናዊ መንገድ እንጆሪና ለመድኃኒት ግብአት የሚውሉ ሳፍሮን የተሰኘ አበባ በማምረት ለውጭ ገበያ የሚያቀርብ አፍሪካን ፋርሚንግ ኢንዱስትሪ ኩባንያ ወደ ስራ ሊገባ መሆኑ ታውቋል። ኩባንያው ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር ለመስራት የመግባቢያ ስምምነት ተፈራርሟል። በስምምነቱ የአፍሪካን ፋርሚንግ ኢንዱስትሪ ዋና ስራ አስፈጻሚ ናሱር መሐማት እንደገለጹት ኩባንያው ዘመናዊ ቴክኖሎጂ ተጠቅሞ በቨርቲካል ፋርሚንግ በማምረት ወደ ውጭ እንደሚልክና ኢትዮጵያን ቀዳሚ የኢንጆሪና ሳፍሮን ላኪ ሀገር ለማድረግ እንደሚሰራም ገልጿል። ኩባንያው በቻድ ያካበተው ልምድ ተጠቅሞ በኢትዮጵያ የተሻለ ስራ እንደሚሰራም አስረድተዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍሳሐ ይታገሱ ኩባንያው ይዞት የመጣው እቅድ በኮርፖሬሽኑ የስራ ሂደት ውስጥ አዲስ መሆኑን ጠቅሰው ውጤታማነቱ ተገቢውን ድጋፍ ይደረጋል ብለዋል። አፍሪካን ፋርሚንግ ኢንዱስትሪ ኩባንያ በቦሌ ለሚ ኢንዱስትሪ ፓርክ 5000 ካሬ ሜትር የለማ መሬትና 3000 ካሬ ሜትር ሼድ ተረክቦ ወደ ስራ ይገባል ተብሏል። ለበርካታ ዜጎች የስራ ዕድልና ለግብርናው ክፍል ኢኮኖሚ የቴክኖሎጂ ሽግግር እንደሚፈጥርም ጭምር ተገልጿል። ኩባንያው ስራ ሲጀምር አፈር ሳይጠቀም ምርት ማምረት የሚያስችለውን ዘመናዊ አሰራር ለኢትዮጵያ እንደሚያስተዋውቅ የኮርፖሬሽኑ መረጃ ያመለክታል። ይህ በእንዲህ እንዳለ በአበባና በፍራፍሬ ልማት የተሰማራው የጀርመኑ ኩባንያ ከአማራ ክልል ጠቅልሎ መውጣቱን አስታወቀ። ኩባንያው ከክልሉ ለመውጣቱ የፖለቲካ አለመረጋጋትና ወታደራዊ ውጥረትን በምክንያትነት አስቀምጧል። በአማራ ክልል በአበባና ፍራፍሬ ልማት ተሰማርቶ የነበረው ሴሌክቲ ዋን የተሰኘው የጀርመኑ ኩባንያ ክልሉን ጥሎ መውጣቱንና ስራውን ወደ ኬንያና ኡጋንዳ ማዛወሩን ገልጿል። ኩባንያው በቅርቡ ባወጣው መግለጫ ላይ ባለፉት 2 ዓመታት የነበሩት ዋና የሎጂስቲክስ ችግሮች ከፍተኛ ጥረት ቢደረግም በቋሚነት ሊፈቱ እንዳልቻሉ ገልጾ በኢትዮጵያ የሚከናወነውን ስራ ለማቋረጥ የደረሰበት ውሳኔ በጥንቃቄ የታሰበበትና በመጨረሻም አስፈላጊ ሆኖ የተገኘ መሆኑን ጠቁሟል። ኩባንያው በአማራ ክልል በምዕራብ ጎጃም ዞን በሰሜን አቸፈር ወረዳ ከምትገኘው ቁንዝላ ከነበረው ቦታ ወደ ኬንያና ኡጋንዳ ማዛወሩን ጠቅሶ ከ1000 በላይ የስራ ዕድሎችን እንደሚቋረጡ እንዲሁም በአካባቢው የሚኖሩ እስከ 10000 የሚደርሱ ሰዎችን ህይወት በቀጥታም ሆነ በተዘዋዋሪ እንደሚጎዳ ገልጿል ሲል የአዲስ ስታንዳርድ ዘገባ ያመለክታል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ ዘገባዎች ይህን ይመስሉ ነበር። ወደ ቀጣይ ዜና ተሻገር።
ወደ ውጭ ዜናዎች ተሻገርን። ኳታርና ዮርዳኖስ እስራኤል በጋዛ ረሃብ እንዲስፋፋ እያደረገች ነው ሲሉ ወቀሱ። በሌላ በኩል የጋዛ ነዋሪዎች አንድ ላስቲክ ዳቦ ለመግዛት ቀኑን ሙሉ በሰልፍ እንደሚያሳልፉ ገልጸዋል። ሸሪፍ ኢማም ጉዳዩን በዝርዝር ተመልክቶታል፣ እንደሚከተለው ያቀርበዋል። እስራኤል በጋዛ ረሃብ እንዲስፋፋ ተጽዕኖ እያደረገች ነው ሲሉ ኳታርና ዮርዳኖስ ወቀሱ። እስራኤል በጋዛ ከበባዋን በማጠናከሯና የኤሌክትሪክ ኃይል በመቋረጡ የባህር ውሃ ማጥለያው ጣቢያ ስራ አቁሟል። ሐማስ እንዳለው የእስራኤል ወታደሮች አሁንም በጋዛና በግብጽ መካከል ያለውን የድንበር አካባቢ በመቆጣጠር የውጭ እርዳታ ወደ ጋዛ እንዳይገባ እያደረጉ ነው። እስራኤል በተኩስ አቁሙም ስምምነት የፊላደልፊን ኮሪደር ለቃ እንደምትወጣ ቢገለጽም ተግባራዊ አልተደረገም። የየመን ሁቲዎች እስራኤል ወደ ጋዛ እርዳታ እንዳይገባ ያደረገችውን ከበባ እስከ ዛሬ ድረስ ካላነሳች ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር አካባቢ ማጥቃት እንቀጥላለን ሲሉ ዝተዋል። ጎረቤት የገልፍ ሀገራት ሳውዲ አረቢያና ኳታር እስራኤል በጋዛ ሰርጥ የኤሌክትሪክ ኃይል ማቋረጧን አውግዘዋል። የዓለም አቀፉ ማህበረሰብም እርምጃ እንዲወስድ ጠይቀዋል። የሳውዲ አረቢያ ውጭ ጉዳይ ሚኒስቴር ተቃውሞውን ጠንከር ባለ ሁኔታ ሲገልጽ፣ ኳታር ደግሞ ዓለም አቀፉን የሰብአዊነት ሕግን ሆን ብሎ መጣስ ብለዋለች። እስራኤል በበኩሏ ድርጊቱን የፈጸምኩት የሽብር ቡድኑ ሐማስ የተኩስ አቁም ስምምነቱን እንዲቀበል ጫና ለመፍጠር ነው ብላለች። የተባበሩት መንግስታት ድርጅት የፍልስጤም ስደተኞች ኤጀንሲ ዋና ኮሚሽነር ፊሊፕ ላዛሪኒ እንዳሉት በጋዛ ያለው ሁኔታ በጣም በፍጥነት እያሽቆለቆለ ነው። እስራኤል የሰብአዊ እርዳታ ወደ ጋዛ እንዳይገባ ካቀደች ከአንድ ሳምንት በላይ ሆኗል። ላዛሪ ሰኞ ዕለት ጄኔቫ በሚገኘው የተባበሩት መንግስታት ቢሮ ሆነው ለጋዜጠኞች እንደነገሩት ፍላጎቱ ምንም ይሁን በግልጽ ግን መናገር የሚቻለው የሰብአዊ እርዳታን እንደ መሳሪያ እየተጠቀመች ነው ብለዋል። በተኩስ አቁሙ ስምምነት የመጀመሪያው ምዕራፍ የተገኘውን ለውጥ ለማስቀጠልና የሰዎችን መሰረታዊ ፍላጎቶች ለማሟላት ሰብአዊ እርዳታ እንደገና ወደ ጋዛ እንዲገባ መፈቀድ አለበት። ይህ ካልሆነ ግን በቅርቡ ከተኩስ አቁሙ በፊት እንደታየው ወደ ከፋ ረሃብ የመመለስ ስጋት ይኖረዋል ብለዋል። ላዛሪኒ የተባበሩት መንግስታት የእርዳታ ስራዎች ኤጀንሲ የፍልስጤምን ክፍል በበላይነት ይመራሉ። ኤጀንሲው እንደ አውሮፓውያን አቆጣጠር ከ1949 ዓ.ም ጀምሮ በተባበሩት መንግስታት ጠቅላላ ጉባኤ በፍልስጤምና በጎረቤት ሀገራት የሚገኙ ፍልስጤማውያንን እንዲረዳ ኃላፊነት የተሰጠው ተቋም ነው። ላዛሪኒ ደጋግመው እንደሚሉት ኤጀንሲው በጋዛ እርዳታ እንዳያቀርብ በእስራኤል ክልከላ ተጥሎበታል። በሺህ የሚቆጠሩ ፍልስጤማውያን በየቀኑ በዳቦ ቤት ደጃፍ ላይ ተሰልፈው ይውላሉ። ምክንያቱ ደግሞ በጋዛ የተፈጠረው የምግብ እጥረት ነው። አብዛኞቹ የሚያገኙት አንድ ላስቲክ ዳቦ ብቻ ነው። ነዋሪዎች እንደገለጹት እስራኤል የሰብአዊ እርዳታ ወደ ጋዛ እንዳይገባ ሁሉንም በሮች ከዘጋች ወዲህ ረሃብ እያንዣበበ ነው። አንድ ላስቲክ ዳቦ ነው የምናገኘው። ድንበር ከተዘጋ ይኸው ሳምንት አልፎት ምን ማድረግ ይሻለናል? እያንዳንዱ ሰው ግማሽ ላስቲክ ዳቦ ነው የሚደርስ። በጠዋት እመጣለሁ፣ ለዳቦ ሰለፍ እስከ ቀኑ 7 ሰዓት ድረስ እቆያለሁ። እንደምታየው ለአንድ ላስቲክ ዳቦ for just one loaf of bread. We used to have electricity. ምግብ ለማብሰል ኤሌክትሪክ እንጠቀም ነበር። አሁን ኤሌክትሪክ የለም። በእንጨትም ዳቦ ለማብሰል አይቻልም። ኦቨን የለንም። ልጆቻችን የምንመግባቸው የለንም። ልጅ አለኝ፣ ሕፃን ልጅ። ለልጄ ዳይፐር የለኝም። ይህ ኑሮ አይደለም እውነቱን ለመናገር። This is not a life, to be honest. There's a siege on all of Gaza. በሁሉም በኩል ከበባ አለ። ድንበር በሙሉ ዝግ ነው። ይሄው ላስቲክ ዳቦ እስኪደርሰን ተራችንን እየጠበቅን ነው። ሁሉም እዚህ ያለው ሰው እሱን ነው የሚጠብቀው፣ አንድ ላስቲክ ዳቦ ለማግኘት። ይህ ነው ያለንበት ሁኔታ። የጋዛ ነዋሪ እርዳታ ይፈልጋል። ሁሉም የጋዛ ነዋሪ በከበባ ውስጥ ነው ያለው። ሁላችንም ችግር ውስጥ ነን፣ ሀብታም ድሃውም ሳይቀር። And we are all alike now, the wealthy and the poor. ይህ በእንዲህ እንዳለ የአሜሪካ ሐማስ ምስጢራዊ ንግግር አንኳር ጉዳዮች ይፋ ሆነዋል። የፕሬዝዳንት ዶናልድ ትራምፕ የታጋቾች ጉዳይ መልእክተኛ የሆኑት አዳም ቦህለር በቅርቡ ባደረጉት ምስጢራዊ ውይይት በሐማስ በኩል የተነሱ ነጥቦች ይፋ አድርገዋል። ከሐማስ መሪዎች ጋር ተስፋ ሰጪ ውይይት መደረጉና በሳምንት ውስጥ ከስምምነት እንደሚደረስ እንደሚጠብቁ ተናግረዋል። መልእክተኛው ከእስራኤል ቴሌቪዥን ጋር ባደረጉ ቃለ ምልልስ ሐማስ ከ5 እስከ 10 ዓመት የሚቆይ የተኩስ አቁም ስምምነት ከተደረሰ ሁሉንም ታጋቾች እንደሚለቅና ትጥቅ ለመፍታት ዝግጁ እንደሆነ ገልጸዋል። ዜናውን ስናዘጋጅ አልጀዚራ፣ ታይምስ ኦፍ እስራኤል እና አላይንም በመረጃ ምንጭነት ተጠቅመናል።
በዲሞክራቲክ ኮንጎ በተባባሰው ግጭት በርካታ ቁጥር ያላቸው እስረኞች ከእስር ቤቶች ማምለጣቸው ተነገረ። ከጥር ወር ጀምሮ ከአንድ እስር ቤት ከ4000 በላይ እስረኞች ያመለጡ ሲሆን እስረኞች ባመለጡባቸው አካባቢዎችም በተለያዩ ወንጀሎችና የበቀል እርምጃዎች ላይ በስፋት መሳተፋቸው የሰብአዊ ቀውሱን አባብሶታል ተብሏል። ዮሐንስ ተስፋ ያዘጋጀውን መሳይ ገዛኝ ታቀርበዋለች። በሩዋንዳ የሚደገፈው የኤም 23 አማጽያን ባለፉት 2 ወራት በምስራቃዊ የሀገሪቱ ክፍል 2 ትላልቅ ከተሞችን መቆጣጠራቸውን ተከትሎ በጅምላ ከእስር ቤቶች ማምለጥ መበራከቱ በህዝቡ ላይ ሽብር ፈጥሯል። አማጽያኑ በከተሞች የሚደረጉትን እንቅስቃሴዎች እየተስፋፋ በመምጣቱ ከጥር ወር ጀምሮ 4 እስር ቤቶች በሺዎች የሚቆጠሩ እስረኞች ያመለጡ ሲሆን የማረሚያ ቤቶች ጠባቂዎችም ታሳሪዎች እንዳያመልጡ ለቀናት ጥበቃ ሲያደርጉ የቆዩ ቢሆንም በአማጽያኑ በተከፈተባቸው ተኩስ እስር ቤቶቹን ጥለው እንዲሸሹ ነው የተደረገው። በጥር 27 ምሽት የኤም 23 ታጣቂዎች የሰሜን ኪቩ ግዛት ዋና ከተማ ወደ ሆኖቹ ጎማ ከተማ ሲገቡ ከ4000 በላይ እስረኞች ከጎማ ሙንዘዜ እስር ቤት ማምለጣቸውን መዘገቡ የሚታወስ ሲሆን ቀጥሎም ታሳሪዎቹ በመቶዎች በሚቆጠሩ ሴት እስረኞች ላይ ያስገድዶ መድፈርና ሌሎች ጾታዊ ጥቃቶች መፈጸማቸው ተዘግቧል። የእንግሊዙ ዘጋርዲያን ጋዜጣ ይዞት በወጣው ዘገባ መሰረት ከጎማ እስር ቤት ባለፈው ወር በቡካቡ ካባሬና ካሌማ ማዕከላዊ እስር ቤት ጨምሮ ከበርካታ ስፍራዎች አደገኛ የሚባሉ ወንጀለኞች አመልጠዋል። እስረኞቹ ባስገድዶ መድፈር፣ በግድያ፣ በአመጽ እንቅስቃሴዎች ውስጥ በመሳተፍ ገንዘብ በማጭበርበር እና የህዝባዊ ጸጥታን በማደፍረስ ወንጀሎች የተፈረደባቸው እንደነበሩ መረጃው አክሎ ገልጿል። በስፍራው የሚንቀሳቀሱ የጸጥታና የደህንነት ተንታኞች ታሳሪዎቹ ለእስር ቤት ባበቋቸው ግለሰቦች፣ ከሳሾች እንዲሁም የፍትህና የጸጥታ አካላት ላይ የቂም በቀል እርምጃ እየወሰዱ እንደሚገኙም ጠቁመዋል። በጎማና ቡካቡ ከተሞች ያመለጡ እስረኞች ጠመንጃዎችንና ሌሎች የስለትና የጦር መሳሪያዎችን በመጠቀም ዝርፊያን ጨምሮ የተለያዩ ወንጀሎች ላይ ተሰማርተው መመልከታቸውን የዓይን እማኞች ተናግረዋል። በሁለቱ ምስራቃዊ የኮንጎ ከተማዎች የሚገኙ ፖሊስ ጣቢያዎች ከተማዎቹ ከተያዙ በኋላ ስራ ያቆሙ ቢሆንም በጎማና ቡካቡ በመንግስት ምትክ የሚንቀሳቀሰው ኤም 23ን ጨምሮ የሚሊሻዎች ጥምረት የሆነው አሊያንስ ፍሌቭ ኮንጎ እስር ቤቶችን ለመገንባትና ለማደስ ቃል ገብቷል። አማጽያን ቡድኖቹ በቅርቡ ቡካቡና ጎማ የተሰኙ ከተሞችን የተቆጣጠሩ ሲሆን አላማቸው በትጥቅ ትግል አማካኝነት የሀገሪቱን መንግስት መጣል እንደሆነ በይፋ ተናግረዋል። በምርጫ ስልጣን የተቆጣጠረው የፕሬዝዳንት ተሽከዲ መንግስት በበኩሉ የኮንጎ ወንዝ ጥምረት በሚል የትጥቅ ትግል እያደረገ ያለውን ቡድን 3 መሪዎች ያሉበት ለጠቆመ $5 ሚሊዮን ካሳ ከፍላለሁ በማለት ቃል ገብቷል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞንና እኔ መሰረት ባዩ በምልክት ቋንቋ በኩል ዳዊት ኩሳይ አብሮን ነበረ። ጥሩ ጊዜ ከኢሳት ጋር ሰላም።